ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ አንድ መርሃ ግብር ይደረጋል። ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም የኦሊቨር ግላስነሮን ቡድን ክሪስታል ፓላስን የሚያስተናግድበት ጨዋታ እጅግ በጣም በጉጉት ይጠበቃል። በሳምንቱ መጨረሻ ማንቸስተር ሲቲም 3-0 በሆነ ውጤት አሸንፎ መምጣቱን የምናስታውሰው ጉዳይ ነውና አሁንም ለዋንጫው ትልቅ ተስፋ እንዳለው ያምናሉ። በተለይ አሰልጣኝ ፔፕ ጓርዲዮላ እስከ መጨረሻው ሽረፍራፊ ሰከንድ ድረስ ተስፋ አንቆርጥም የሚል አይነት ሀሳብን ጭምር ሰጥተዋልና አሁንም ያ ጨዋታ በትልቅ ጉጉት ይጠበቃል። ዛሬ ልክ ምሽት 4 ሰዓት ሲል በኢቲሃድ ስቴዲየም የሚደረግ ጨዋታ ነው። ከዛ ውጭ ግን ሌሎች በርከት ያሉ መርሃ ግብሮችም እንዲሁ ይደረጋሉ። እነሱንም ጉዳዮች በሌሎች ሊጎች ላይ የምንመለከት ነው የሚሆነው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ የሪያል ማድሪድ እና የባርሴሎናን የዝውውር ጉዳዮችንና ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን እየሰጣችሁን ላላችሁ ቤተሰቦቻችን ከልብ አድርገን እናመሰግናለን። ስምና አድራሻችሁን እየጠቀሳችሁ በዚህኛው ፕሮግራማችንም ሀሳቦቻችሁን ልታጋሩን ትችላላችሁ። የውጤት ግምቶቻችሁንም ልታሰፍሩልን ትችላላችሁ። ከኛ ጋር ስላላችሁ ከልብ አድርገን እናመሰግናለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ፉአድ ባህሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። ቤንጃሚን ዚመር አንድ ሀሳብን ሰጥተዋል። የትኛውም ተጋጣሚን በጭራሽ አንፈራም ብለዋል። አሰልጣኝ ቤንጃሚን ዚመር የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ዛሬ የመጀመሪያ አፍሪካ ዋንጫ ጨዋታውን ያደርጋል። የኢትዮጵያ ብሔራዊ ቡድን እንግዲህ በማጣሪያው ማለፉን ተከትሎ በሞሮኮ አስተናጋጅነት ለሚደረገው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የአፍሪካ ዋንጫ ሻምፒዮና እንግዲህ መሳተፉ ይታወቃልና ዛሬ መጀመሪያ ጨዋታውን ነው የሚያደርገው። ከምስራቅ አፍሪካ ሀገሮች ጋር ነው ድልድሉ የደረሰው የኢትዮጵያ ብሔራዊ ቡድን ዛሬም የመጀመሪያ ጨዋታውን የሚያደርግ ይሆናል። ከጨዋታው በፊት ቃላቸውን የሰጡት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወይም በቅጽል ስማቸው ቀይ ቀበሮቹ ተብለው የሚታወቁት አሰልጣኛቸው ቤንጃሚን ዚመር ቡድኑ ዛሬ ግብፅን ለመግጠም ዝግጁ መሆኑን የተናገሩት ቡድኑ በጠንካራ ምድብ ላይ ቢገኝም የትኛውንም ቡድን አንፈራም ያሉት ቤንጃሚን ዚመር ነገር ግን ሁሉንም ቡድኖች እናከብራለን ሲልም ጭምር የተናገረው ቡድኑ ከፍተኛ በራስ የመተማመን ስሜት እንዳለ የተናገሩት አሰልጣኙም ጥሩ መንቀሳቀስ፣ በጣም የተደራጀን መሆን ይኖርብናል ሲልም ጭምር የተናገረው አክሎም ጎል ማስቆጠር የሚችሉ ተጫዋቾች አሉን፣ ጠንካራ ተከላካይ ክፍልም አለን፣ ምድቡን ማለፍ እንደምንችልም እናምናለን ሲሉ ቤንጃሚን ዚመር ይናገራሉ። የኢትዮጵያ ሕዝብ ከቡድኑ ከፍተኛ ጥረትም መጠበቅ ይችላል፣ በዚህም ቃል እገባለሁ ሲሉ እንዲሁ ጨምረው ተናግረዋል። ግብፅን ከዚህ በፊት ማሸነፋቸውን ለቡድኑ ተጨማሪ ተነሳሽነትን ይፈጥር እንደሆነ የጠየቁት አሰልጣኙም እኛን የሚያነሳሳን ለዓለም ዋንጫ ማለፍና ለኢትዮጵያ መፋለም ነው ሲሉ ጭምር የተናገሩት እሱም ያነሳሳናል፣ ኢትዮጵያ ከግብፅ መጫወቷ በራሱ ሌላ ተነሳሽነት ይፈጥራል ሲሉ አሰልጣኝ ቤንጃሚን ዚመር ተናግረዋል። ኢትዮጵያ ዛሬም በምድብ የመጀመሪያ ጨዋታ ከግብፅ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። መልካም ውጤትናም ለኢትዮጵያም ትልቅ ድል እንዲያስመዘግቡ ከወዲሁ ምኞታችንን የምንገልጽ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትናንትና ሲጠበቁ የነበሩ ጨዋታዎች ያሉ ትናንትና በሳዑዲ ፕሮ ሊግ የተደረገ አንድ መርሃ ግብር አለ። ከዛ ውጭ ደግሞ እንዲሁ በስፓኒሽ ላሊጋም ሲጠበቅ የነበሩ ጨዋታዎች ትናንትና ተደርገዋል። የሳዑዲ ፕሮ ሊጉን ጨዋታ በማስቀደም እንጀምር። ትናንትና ሁለቱን ጃይንት ክለቦች በሳዑዲ ፕሮ ሊግ ትልልቅ የሚባሉ ክለቦችን ያገናኘው ጨዋታ ነው። ሪያድ ደርቢ ትላንትና በአል አወል ፓርክ ተደርጓል። አልናስር ከአልሂላል ጋር ያደረጉት ጨዋታ ይሄ ጨዋታ በበርካቶች በጉጉት ይጠበቅ ነበር። ምክንያቱም የክሪስቲያኖ ሮናልዶ ክለብ አልናስር የትላንትናውን ጨዋታ ማሸነፍ ቢችል ኖሮ ሻምፒየን መሆኑን በትላንትናው ጨዋታ ማረጋገጥ ይችል ነበር። ሊጉ ሊጠናቀቅ አንድ ያክል ጨዋታ ብቻ ነው የሚቀረው። ስለዚህም አልናስር የትላንትናውን ጨዋታ ማሸነፍ ቢችል ኖሮ የነጥብ ልዩነቱን ከተከታዩ አልሂላል ጋር መስፋት ስለሚችል ሻምፒዮንነቱን በዛው ጨዋታ ላይ ያረጋግጣል ተብሎም ታስቦ ነበር። በአንጻሩ አልሂላል ደግሞ ጨዋታውን የሚያሸንፍ ከሆነ የዋንጫ አሸናፊነቱን በራሱ ለመወሰን አንድ ጨዋታ ብቻ ማድረግ ይጠበቅበት ነበር። ነገር ግን በትላንትናው ጨዋታ የክሪስቲያኖ ሮናልዶ ክለብ አልናስር እድለኛ አልነበረም ብሎ ማንሳት ይቻላል። ምክንያቱም ጨዋታው ሊጠናቀቅ የዳኛው ፊሽካ ሊሰማ 2 ያክል ሰከንዶች ብቻ ሲቀሩት ወይም የተጨመረው ደቂቃ 8 ደቂቃ ነው። 98ኛው ደቂቃ ላይ በተቆጠረባቸው ጎል ጨዋታው 1-1 በሆናቸው ውጤት ነው ትናንትና የተጠናቀቀው። ሻምፒየን ሊሆኑ
2 ሰከንድ ወይም የዳኛው ፊሽካ ብቻ በሚጠበቅበት ሰዓት የራሳቸው ተጫዋቾች በሰሩት ጥፋት ቤቶ ግብ ጠባቂውና ከዛ ኢንጎ ማርቲኔስ ተጋጅተው ኳሷ አምልጧቸው የተቆጠረበትን አጋጣሚ ጭምር የተመለከትነውና ያ ጎል ትናንትና ሻምፒዮን እንዳይሆኑ አድርጓቸዋል። አልናስሮችን በትናንትናው ጨዋታ ላይ እንዳያረጋግጡ አድርጓቸዋል። እርግጥ ነው አሁንም በእጃቸው ላይ ነው የሚገኘው። ቀጣዩን ጨዋታ ማሸነፍ የሚችሉ ከሆነ ነጥብም የሚጋሩ ከሆነ ሻምፒዮን የመሆን እድል እንዳላቸው እየተመለከትን እንገኛለን። ነገር ግን በትላንትናው ጨዋታ ላይ ለማረጋገጥ እጅግ በጣም ቀርበው ዳኛው ጨዋታውን ሊያጠናቀቀው ፊሽካውን አፉ ውስጥ ከቶበት በነበረበት ሰዓት ነው ጎል የተቆጠረባቸውና እጅግ እንግዲህ ለክሪስቲያኖ ሮናልዶና ለአልናስር ደጋፊዎች እጅግ አስከፊ የነበረ ምሽት ነው። የመጨረሻዎቹ ደቂቃዎች ላይ ሁለቱ ቡድኖች አቻን የተለያዩት ሲጠበቅ የነበረው የአልናስርና የአልሂላል የሊግ መርሃ ግብር 1-1 በሆናቸው ውጤት ነው የተጠናቀቀው። የሊጉ መሪ አልናስር ጨዋታውን ሲመራ ቢቆይም ለረጅም ደቂቃዎች ሲመራ ቢቆይም አልሂላል ግን 98ኛው ደቂቃ ላይ የአቻነቱን ጎል አስቆጥሮ ጨዋታው ባቻ ውጤት ተጠናቋል። የአልናስር ግብን ሲሚካን ነው ማስቆጠር የቻለው። ለአልሂላል ያቻነቷን ግብ ደግሞ እንዲሁ ግብ ጠባቂው በራሱ ላይ ያስቆጠረበትን አጋጣሚ ጭምር ተመልክተናል። አልናስር ዋንጫውን አሸናፊነት ማረጋገጥ የሚችልበትን እድል ትላንትና ሳይጠቀምበት የቀረበት ጨዋታ ሆኖ ተጠናቋል። የትላንትናው መርሃ ግብር በትላንትናው ጨዋታ ላይ ግን ከዛም የተሻሉ የጎል እድሎችን ያገኙበት አጋጣሚ ጭምር ነበሩ። ለምሳሌ ኪንግስሌይ ኮማን ብቻውን ከግብ ጠባቂው ጋር ተገናኝቶም የግቡ ቋሚ የመለሰበት አጋጣሚ ለሁለት ከክሪስቲያኖ ሮናልዶ ጋር ጎን ለጎን ነበሩ። ነገር ግን ራሱ ወደ ጎል መሞከረን ምርጫውን አድርጎ የግቡ ቋሚ የመለሰበትን አጋጣሚ ጭምር ተመልክተናል። 9 ያክል የጎል ሙከራዎችን ነው ትናንትና ያደረጉት አልናስሮች። 4ቱ ኢላማቸውን የጠበቁ ነበሩ። በአልሂላል በኩል ትናንት 7 ብቻ የጎል ሙከራዎች ተመልክተን እነሱም በአንጻሩ 4 ኢላማቸውን የጠበቁ ሙከራዎችን አድርገዋል። በኳስ ቁጥጥሩ ረገድ 63 በመቶ አልሂላሎች የተሻለ ቁጥርን አስመዝግበው የነበረበትም አጋጣሚ ጭምር ነው የተመለከትነው። በአጠቃላይ ግን ጨዋታው ላይ እንግዲህ ተደጋጋሚ የጎል እድሎች በጣም ትልልቅ የሚባሉ የጎል እድሎችን አልተመለከትንም። ሁለቱም ቡድኖች ግን አንዳንድ ጎሎችን አስቆጥረው ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። በዚህ መሰረትም አልናስሮች የግድ የቀጣዩን ጨዋታ ለመጠበቅ ተገደዋል። በቀጣይ አልሂላል አንድ የተስተካካይ መርሃ ግብር ይኖረዋል። አሁን ላይ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 5 እንደሆነ ጭምር ነው የተመለከትነውና በቀጣይ አልሂላል አንድ መርሃ ግብሩን ያደርግና እሱን ጨዋታ ምናልባት ማሸነፍ የሚችል ከሆነ እሱ ጨዋታ ላይ ነጥብ የሚጥል ከሆነ አልናስር ጨዋታውንም ሳያደርግ ሻምፒዮን መሆኑን የሚያረጋግጥበት ውጤትን ያስመዘግባል። ነገር ግን አልሂላሎች ያንን ጨዋታ ማሸነፍ የሚችሉ ከሆነ ግን አሁንም የመጨረሻው ጨዋታ እንዲጠበቅ ያደርገዋል። አሁን በደረጃ ሰንጠረዡ ላይ አልናስር 83 ነጥቦችን በመሰብሰብ በአንደኝነት የተቀመጠ ቡድን ነው። በአንጻሩ አልሂላል በ78 ነጥቦች በ5 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ነገር ግን አልሂላል አንድ ተስተካካይ መርሃ ግብር አለው። እሱንም ጨዋታ የፊታችን ቅዳሜ የሚያደርግ ነው የሚሆነው። አልሂላል በሜዳው ኒኦምን የሚያስተናግድበት ጨዋታም የፊታችን ቅዳሜ ምሽት 1 ሰዓት ከ05 ሲል የሚደረግ ጨዋታ ነው። በመጨረሻው ሳምንት ጨዋታ ደግሞ አልፈያህን የሚገጥምበት መርሃ ግብር ነው ያለው። በአልሂላል በኩል እነዚህ ሁለት ጨዋታዎች ናቸው በአጠቃላይ ሊጉን ሊያጠናቀቅ የሚቀሩት ሁለቱ ጨዋታዎችና የቀጣይ ተጋጣሚው ኒኦም ደግሞ በሊጉ የደረጃ ሰንጠረዥ 8ኛ ደረጃ ላይ የተቀመጠ ቡድን ነው። 44 ነጥቦችን በመሰብሰብ 8ኛ ደረጃ ከተቀመጠ ቡድን ጋር ቀጣይ ጨዋታውን የሚያደርግ ነው የሚሆነው። በአንጻሩ አልናስር ምናልባት አልሂላሎች ቀጣዩን ጨዋታ ማሸነፍ የሚችሉ ከሆነና የመጨረሻውን ጨዋታ የግድ ማድረግ የሚጠበቅበት ከሆነ አልናስር ከዳማክ ጋር ነው ጨዋታውን የሚያደርገው። ሐሙስ ዕለት የሚደረግ ጨዋታ ነው ከዳማክ ጋር ምሽት 3 ሰዓት ላይ ቀጣይ ሐሙስ የሚደረግ ይሆናል። የነገ ሳምንት ማለት ነው የሚደረግ ጨዋታ ነው። ዳማክ ደግሞ በደረጃ ሰንጠረዡ አሁን ላይ 15ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የተመለከትነውና ቀጣዩ ጨዋታ አልናስር ከዚህ ቡድን ጋር የሚደረግ ይሆናል። በጣም ተጠባቂ ጨዋታ ይሆናል ተብሎ ነው የሚታሰበው። አልናስሮች ግን ትናንትና ሻምፒዮን ለመሆን የነበራቸውን እድል ሳይጠቀሙበት የቀሩበት አጋጣሚ ጭምር ነው የተመለከት ነው። በሳዑዲ ፕሮ ሊግን ወጣን በልና ደግሞ ከዛ ውጪ ትናንትና የተደረጉ ጨዋታዎች ያሉ። በስፓኒሽ ላሊጋም 3 ያክል መርሃ ግብሮች ትናንትና እንዲሁ ተደርገው ተመልክተናል። ከነዚህ መካከል ሌቫንቴ ሴልታ ቪጎን 3-2 ያሸነፈበት ውጤት ትናንትና የተመዘገበ ነው። ከዛ ውጪ ሪያል ቤቲስ እና ኤልቼ ጨዋታቸውን ያደርገው ቤቲሶች 2-1 በሆነ ውጤት ማሸነፍ ችሏል። አትሌቲኮ ማድሪድ ከሜዳ ውጪ ኦሳሱናን ገጥሞ ነበር። የዲየጎ ሲሞኔ ቡድን 2-1 በሆነ ውጤት ማሸነፍ ችሏል። አዶሜላ ሉክመን ትናንትና ጎል ማስቆጠር ችሏል። በፍጹም ቅጣት ምት ነው ኳስና መረብን ማገናኘት የቻለው። ከዛ ውጪ አሌክዛንደር ሶርሎት ሌላኛውን ጎል አስቆጥሮ አትሌቲኮ ማድሪዶች 2-1 በሆነ ውጤት የትናንትናውን ጨዋታ ማሸነፍ ችለዋል። ዛሬም ጨዋታዎች ቀጥለው ይደረጋሉ። ከነዚህ መካከል በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ መርሃ ግብር ይደረጋል። አንድ ተስተካካይ መርሃ ግብር
ዛሬ የሚደረግ ነው የሚሆነው። አሁንም ለሻምፒዮንነት ምንም እንኳን ትልቁ ድል በአርሰናል እጅ ላይ ቢሆንም ነገር ግን የፔፕ ጓርዲዮላ ቡድን አሁንም ተስፋ እንደማይቆርጡ ጭምር አሰልጣኝ ፔፕ ጓርዲዮላ እስከ መጨረሻው ድረስ እንፋለማለን የሚል አይነት ሀሳባቸውን መስጠታቸው ይታወሳል። ዛሬ ከክሪስታል ፓላስ ጋር ወሳኝ የሚባል ጨዋታም ይጠብቃቸዋል። ይህንን ተስተካካይ መርሃ ግብር የግድ ማሸነፍ ይኖርባቸዋል። በዛሬው ጨዋታ ላይ ነጥብ የሚጥሉ ከሆነ ግን በቀጣዩ ጨዋታ አርሰናል በሜዳው በሚያደርገው መርሃ ግብር ማሸነፍ የሚችል ከሆነ በርንሌይን ሻምፒዮንነቱን የማረጋገጥ እድል ይኖረዋል። የዛሬውን ጨዋታ ለማንቸስተር ሲቲ በዋንጫ ፉክክሩ ላይ ለመቆየትና የተወሰኑ ጫናዎችን ለማድረግ የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል ተብሎ ይታሰባል። ዛሬ በኢቲያድ ስቴዲየም ነው ይሄ ጨዋታም የሚደረገው። በኋላ ላይ እናነሳዋለን። አሰልጣኝ ፔፕ ጓርዲዮላ ከጨዋታው ጋር በተያዘም ያነሱትን ጉዳይ የዛሬውን ጨዋታ የማሸነፍ ቅድመ ግምትን ያገኘው በትልቁ ማንቸስተር ሲቲ እንደሆነ ተመልክተናል። በዛሬው ጨዋታ ላይ ምናልባት የአብዲ ኮዶር ኩሳኖቭ እና የሮድሪ የመሰለፍ ጉዳይ አጠራጣሪ እንደሆነ ተናግሯል። የሄስኮ ግቫርዲዮል መሰለፍ ግን የተረጋገጠ ያለመሰለፉ ጉዳይ የተረጋገጠ እንደሆነ ነው መረጃዎች የሚያሳዩት። እነዚህ ሁለት ቡድኖች በዚህ ውድድር ዓመትም ተገናኝተው እንደነበር ይታወሳል። በሴልኸርስት ፓርክ በተደረገ ጨዋታ ክሪስታል ፓላስ በሜዳውና በደጋፊው ፊት በማንቸስተር ሲቲ በመጀመሪያው ዙር ጨዋታ 3-0 በሆነ ውጤት መሸነፉን የምናስታውሰው ጉዳይ ነው። ኤርሊንግ ሃላንድ በዛ ጨዋታ ላይ 2 ጎሎችን አስቆጥረው እንዲሁ ፊል ፎደን ቀሪውን 1 ጎል ማስቆጠር መቻሉን እናስታውሳለን በመጀመሪያው ዙር በተደረገ መርሃ ግብርና ከዛ ውጭ ግን ያለፉትን የእርስ በርስ ግንኙነት ከተመለከተን አምና የኤፍኤ ካፕ ፍጻሜ ጨዋታ ላይም ተገናኝተው እንደነበርና በኤቤሪቼ ኢዜ ብቸኛ ጎል ክሪስታል ፓላስ ሻምፒዮን እንደነበሩ እናስታውሳለን። አምና በተደረገ የፕሪሚየር ሊግ ጨዋታ እንዲሁ ማንቸስተር ሲቲ በሜዳው ኢቲያድ ክሪስታል ፓላስን 5-2 በሆነ ውጤት ያሸነፈበትም ውጤት ተመዝግቦ እንደነበር እናስታውሳለን። እነዚህ ጨዋታዎች ናቸው የቀረበ ጊዜ የሲቲና የክሪስታል ፓላስ ግንኙነቶች እንደነበሩ የምናስታውሰው። የኦሊቨር ግላስነር ቡድን ዘንድሮ በኮንፈረንስ ሊግ የፍጻሜ ተፋላሚ እንደሆነ ይታወቃል። በፕሪሚየር ሊጉ እንኳን ያን ያክል ጠንካራ የሚባል የውድድር ዓመትን እያሳለፈ አይገኝም። 5ኛ ደረጃ ላይ ነው የተቀመጠው። ያለፉትን 4 የፕሪሚየር ሊግ ጨዋታዎች ማሸነፍ ያልቻለ ቡድን ነው። ከአራቱ ጨዋታዎች ደግሞ 2ቱን ተሸንፈው 2ቱን ባቻ ውጤት ያጠናቀቀ ቡድን ነው። ምናልባት ግን የዛሬውን ጨዋታ ማሸነፍ የሚችል ከሆነ ግን ነጥቡን 47 አድርሶ ከነበረበት 15ኛ ደረጃ ወደ 13ኛ ደረጃ መሻገር የሚችልበትን እድል ያገኛል ተብሎ ይታሰባል። በአንጻሩ ማንቸስተር ሲቲ ዛሬ ጨዋታውን ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 2 ማጥበብ ይችላል፣ ከአርሰናል ጋር ያለው የነጥብ ልዩነት ማለት ነው። ስለዚህ ቀጣዩ ጨዋታዎችንም በጉጉት እንድንጠብቃቸው ያደርጋል ተብሎ ይታሰባል። የዛሬው ጨዋታ በጉጉት ይጠበቃል። ልክ ምሽት 4 ሰዓት ሲል ነው በኢቲሃድ ስቴዲየም ይሄ ጨዋታ እንደሚደረግ የወጣላቸው መርሃ ግብር የሚያሳየው። ይህንን ጨዋታም እንግዲህ ስቱዋርት አትዌል በመሃል ዳኝነት እንደሚመሩት ይፋ ተደርጓል። ምሽት 4 ሰዓት ላይ ይደረጋል። የዚህን ጨዋታ የውጤት ግምቶቻቸውን ኮሜንት ቦክስ ላይ እንድታጋሩን ውድ ቤተሰቦቻችን እንጠይቃችኋለን። ከዛ ውጭ ግን በፍሬንች ሊግ 2 ጨዋታዎች ይደረጋሉ። ብሬስትና ስትራስቡርግ ጨዋታቸውን ያደርጋሉ። ከዛ ውጪ ሎንስና ፓሪስ ሰን ዠርሜን ምሽት 4 ሰዓት ላይ የሚያደርጉት ጨዋታም እንዲሁ ከሚጠበቁት መርሃ ግብሮች መካከል ነው። በስፓኒሽ ላሊጋም ዛሬ የሚደረጉ ጨዋታዎች ያለው ኤስፓኞል ከአትሌቲክ ቤልባኦ፣ ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከሲቪያ ጋር ይጫወታል። ዲፖርቲቮ አላቬስ እና ባርሰሎና መርሃ ግብራቸውን ያደርጋሉ። ሄታፌና ማዮርካ የሚያደርጉት ጨዋታ ዛሬ የሚደረጉ የስፓኒሽ ላሊጋ መርሃ ግብሮች ናቸው። በአውሮፓ ታላላቅ ሊጎች ዛሬ የሚደረጉ ጨዋታዎች ደግሞ እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናድርስ። ቤን ዋይት ከውድድር ዓመቱ ውጪ መሆኑ ትላንትና ተረጋግጧል። የሰሜን ለንደኑ ክለብ አርሰናል የተከላካይ መስመር ተጫዋች የሆነው ቤን ዋይት በጉዳት ምክንያት ከውድድር ዓመቱ ውጪ መሆኑ ተረጋግጧል። ተጫዋቹ በተለይ አርሰናል ዌስትሃም ዩናይትድን 1-0 ባሸነፈበት ጨዋታ በዛ ጨዋታ ላይ ጉዳት ገጥሞ ተቀይሮ ሲወጣ የምናስታውሰው ጉዳይ ነውና በዚህ ምክንያትም በጉዳቱ ምክንያትም በዚህ የውድድር ዓመት ለአርሰናል ግልጋሎት እንደማይሰጥ ነው የተረጋገጠው። ቤን ዋይት አሁን ላይ የጉልበት ጉዳት እንዳጋጠመው ነው በሕክምና ምርመራው ላይ የተረጋገጠው። በዚህ ምክንያት ቤን ዋይት አርሰናል በቀጣይ የሚያደርጋቸውን የመጨረሻ 2 የሊግ ጨዋታዎችን ጨምሮ ከፓሪስ ሰን ዠርሜን ጋር የሚደረገውም የቻምፒየንስ ሊግ መርሃ ግብር ላይ የማይኖር ይሆናል። ቤን ዋይት በዚህ ዓመት እንግዲህ በሁሉም ውድድሮች 30 ጨዋታዎችን ሲያደርግ በሊጉ በቋሚነትም የተሰለፈው በ9 ጨዋታዎች እንደሆነ ይታወቃል። በተለይ የጁሪየን ቲምበርን መጉዳት ተከትሎ በቋሚ አስተላለፍ ውስጥ ባለፉት ጥቂት ጨዋታዎች ላይ ሲካተት እንደነበር እናስታውሳለን። ነገር ግን አሁን በጉዳት ምክንያት ቡድኑን ማገልገል የሚችልበት ደረጃ ላይ እንዳልሆነ ነው የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። ምናልባት በዚህ የክረምት የተጫዋቾች የዝውውር መስኮት አርሰናልና ሚኬል አርቴታም ስር ነቀል ለውጦችን ያደርጋሉ ተብሎ ይጠበቃልና ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ቤን ዋይት ነው። የቋሚ ተሰላፊነት እድልንም ማግኘት ይፈልጋል። ዩሪየን ቲምበር አሁን ወደ ቡድኑ ሲመለስ
የቤን ዋይት የመሰለፍ ነገር አጠራጣሪ ይሆናልና ያ ነገር እንዲሆን አይፈልግም። በቋሚነት መጫወትን ምርጫውን ያደርጋልና በዚህ ምክንያት በክረምቱ ሌሎች ክለቦችን ሊቀላቀል ይችላል የሚሉ አይነት ዘገባዎች በስፋት ሲወጡ እንደነበር እናስታውሳለን። ስለዚህም አሁን ላይ ይህ ተጫዋች ወደ ሌሎች ክለቦች የማምራት ትልቅ እድል እንዳለው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ ከዚህ የውድድር ዓመት ውጭ ብቻ ሳይሆን ለአርሰናል ምናልባት ለአርሰናል የመጨረሻው ጨዋታም ሊሆን እንደሚችል ከዌስትሃም ዩናይትድ ጋር ያደረገው መርሃ ግብር እየተገመተ ይገኛል። የተረጋገጠ መረጃ ግን የለውም። ሌላኛው የእንግሊዝ ፕሪምየር ሊግ ዳኞች ማህበር ፕሬዝዳንት የሆኑት ሃዋርድ ዌብ ዳቪድ ራያ ላይ የተሰራው ጥፋት ትክክል ነው ሲሉ ተናግረዋል። ዳቪድ ራያ ላይ ትክክለኛ ጥፋት ተሰርቷል ነው ያሉት። የዕለቱ ዳኛ የዌስትሃም ዩናይትድን ግብ መሻራቸው ትክክል እንደነበር ነው ያረጋገጡት። ስለ ክስተቱ ማብራሪያ የሰጡት የቀድሞ ዳኛ ሃዋርድ ዌብ በእኔ አስተያየት ግልጽ ጥፋት ነው ብለውታል። ግብ ጠባቂው በተቃራኒ ተጫዋቾች ተይዞ ወይም ደግሞ ተደናቅፎ ስራውን እንዳይሰራ ከተገታ ጥፋት እንዲሆን ዓመቱን ሙሉ አጽንኦት ሰጥተናል ሲሉ ነው ሃዋርድ ዌብ እየተናገሩ የሚገኙት። አንድሪያ ቤርታና ማውሪዚዮ ሚኬሊ አንድ ሀሳብ እንዳላቸው ነው እየተነገረ የሚገኘው። አሁን ላይ ትልቁ ትኩረታቸው የአርሰናል አካዳሚ ወይም ሃሌ ኢንድ የሚባለውን አካዳሚ ላይ ትልቅ ትኩረት ሰጥተው እየሰሩ እንደሚገኝና ፊታቸውን ወደዚህ አካዳሚ እንዳዞሩ ጭምር እየተነገረ ነው። አርሰናል በሃሌ ኢንድ አካዳሚ እያደረገ ያለው ትልቅ የአደረጃጀት ለውጥ ክለቡን በሁለት ዋና ዋና ዘርፎችም ውጤታማ ለማድረግ ያለመ እንደሆነ ይነገራል። ይኸውም በአንድ በኩል ለሚኬል አርቴታ የመጀመሪያ ቡድን ጥራት ያላቸው ተተኪ ተጫዋቾችን በብዛት ማቅረብ ነው። በሌላ በኩል ደግሞ ወጣት ተሰጥኦችን በውሰትና በሽያጭም ደግሞ በማዘዋወር እንዲሁ ለክለቡ ጠንካራ የገቢ ምንጭንም መፍጠር ጭምር እንደሆነም እየተነገረ ነው። ይሄ ስትራቴጂ ሽግግርን የሚመሩ እንደ አንድሪያ ቤርታና ማውሪዚዮ ሚኬሊ ያሉ ልምድ ያላቸው ባለሙያዎች መሆናቸው አካዳሚው ከስፖርታዊ ስኬት ባለፈ በገንዘብም ራሱን ለመቻል የሚያደርገው ጥረት ላይ የጀርባ አጥንት ይሆኑለታል ወይም በደንብ ይደግፉታል ተብሎ ይታሰባል። ስለዚህም በቀጣይ ይህንን ቡድን ለመደገፍ ታዳጊ የሚባሉ በጣም ጥሩ ተጫዋቾችን ከዚህ አካዳሚ ይዞ ለመውጣት ከዛ ውጭ ደግሞ ቡድኑንም በገንዘቦች በፋይናንሻልም በደንብ ለመደገፍ ደግሞ ይህንን ነገር ሊጠቀሙበት እንደሚችሉ ጭምር እየተነገረ እንዳለ ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎቹ ይፋ ያደረጉት። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የዩናይትድ ታዳጊ የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። የማንቸስተር ዩናይትዱ ወጣቱ አጥቂ ጄጄ ጋብሪኤል ከ18 ዓመት በታች የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። ተጫዋቹ እድሜው ገና 15 ነው። በጣም ድንቅ የሚባል የውድድር ዓመትን እያሳለፈ ነው የሚገኘው። ከ18 ዓመት በታች ፕሪሚየር ሊግ ላይ ተሳትፎን እያደረገ ይገኛልና የ15 ዓመቱ ታዳጊ ተጫዋች በውድድሩ 23 ጎሎችን አስቆጥሯል። 3 ደግሞ አሲስቶችን ያደርጓል። ታዳጊው በ23 ጨዋታዎች ነው 26 የግብ ተሳትፎችን ማድረግ የቻለው። ጄጄ ጋብሪኤል በውድድር ዓመቱ በ23 ጎሎች የሊግ ሁለተኛ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀው። ሽልማቱን በማሸነፌ በጣም ተደስቻለሁ፣ አሰልጣኞችና የቡድን አጋሮቼንም አመሰግናለሁ ሲል ነው ጄጄ ጋብሪኤል እየተናገረ የሚገኘው። ይሄ ታዳጊ ለማንቸስተር ዩናይትድ በጣም ተስፈኛ እንደሆነ በርካቶች ሀሳቦቻቸውን እየሰጡበት ይገኛሉ። በተለይ በቀጣይ በሚኖረው ደግሞ በዋና ቡድን ላይ የማደግ እድሎች እንዳሉት ጭምር ይነገራል። ይህንን ተጫዋች በርከት ያሉ የአውሮፓ ታላላቅ ክለቦች ፍላጎት አሳይተውበታል። እነ ባርሴሎና፣ እነ ሪያል ማድሪድ፣ እነ ፓሪስ ሰን ዠርሜን፣ እነ ባየር ሚኒክን ጨምሮ ማንቸስተር ሲቲም ጭምር ጄጄ ጋብሪኤልን ለማስፈረም ትልቅ እቅድ እንዳላቸው ይነገራል። ነገር ግን ማንቸስተር ዩናይትድ የወደፊቱን ተስፈኛ ኮከቡን በጭራሽ የመልቀቅ ምንም አይነት ሀሳብ እንደሌለው የሚያሳዩ መረጃዎች እየወጡ ይገኛሉና ጄጄ ጋብሪኤል ግን አሁንም ድንቅ እንቅስቃሴውን ቀጥሏል። ከ18 ዓመት በታች ፕሪሚየር ሊጉ ላይም ምርጡ ተጫዋች የሚለውን ሽልማት ዘንድሮ ማሸነፍ የቻለም ተጫዋች ነው። ካርሎስ ካሴሜሮ ይናገራል። በሪያል ማድሪድ እና በማንቸስተር ዩናይትድ መካከል ያለው ተመሳሳይነት ሁለቱም ክለቦች ወደ ኋላ የማይመለከቱ መሆናቸው ነው ሲል ይናገራል። በአንድ ጨዋታ ማሸነፍ ወይም አንድ ዋንጫን ማንሳት በፍጹም በቂ አይደለም። ሁልጊዜም ስለ ቀጣዩ ጨዋታ፣ ስለ ቀጣዩ ዋንጫና ስለ ቀጣዩ ስኬት የሚታሰበው ስሜት በሁለቱ ክለቦች መካከል ያለው ተመሳሳይነት እንደሆነም ተረድቻለሁ ብለዋል። ሁለቱም ክለቦች አንድ ጨዋታን አሸነፍን ብለን በቀጣዮቹ ጨዋታዎች ላይ የምንዘናጋበት አይነት ቡድን አይደለም። የማሸነፍ ፍላጎቶች በየጨዋታው የሚመጡበት፣ ከዛ ውጭ ዋንጫን የማሸነፍም ረሃቦች በየአመቱ የሚቀጥሉበት እንደሆነ ጭምር ነው የተመለከትኩት ሲልም ነው እንዲሁ እየተናገረም የሚገኘውና ይሄ ደግሞ ለየት ያደርገዋል ሲልም ጭምር ሀሳቡን ሰጥቷል። ካርሎስ ካሴሜሮ ነው እየተናገረ የሚገኘው። በእነዚህ ክለቦች ውስጥ ያለው ጫና በጣም ከፍተኛ ነው። እዚያ ለመቆየት ደግሞ ከችሎታ ያላነሰ ጠንካራ ስነ ልቦና የሚያስፈልጋል ሲልም ጭምር ነው የተናገረው ካርሎስ ካሴሜሮ ሀሳቡን ሲናገር። እንዲሁ ፖል ስኮልስ ሀሳቡን ሰጥቷል። አብዛኛውን ጊዜ ዩናይትዶች ጥቃቶችን የሚሰነዝሩት ከመሃል ክፍሉ ነው።
በቀጣይ ዓመት ኮቢ ማይኖን የሚያጣምር ጥራት ያለው ተጫዋች ደግሞ የግድ መፈረም ያለበት ይመስለኛል። የኔ ቁጥር 1 ምርጫ ደግሞ ኤሊዮት አንደርሰን ነው ሲል ይናገራል። ፓትሪስ ኤቭራ በአንጻሩ ደግሞ የኔ ቁጥር 1 ምርጫም የዌስትሃም ዩናይትዱ ተጫዋች የሆነው ማቲያስ ፈርናንዴስ ነው ሲል ሀሳቡን ሰጥቷልና ፖል ስኮልስ በአንጻሩ ግን የኔ ቁጥር 1 ምርጫ ኤሊዮት አንደርሰን ነው ሲል ሀሳቡን እየሰጠም ይገኛል። በቀጣይ የውድድር ዓመት በቻምፒየንስ ሊግ እስከምጫወት መጠበቅ አልቻልኩም። ለደጋፊዎችም ትልቅ ትርጉም ያለው እንደሆነ አውቃለሁ። ከባቢውም እጅግ የተለየ ይሆናል ሲልም ነው ብሪያን ኤምቤሞ ሀሳቡን እየሰጠም የሚገኘው። በቀጣይ የውድድር ዓመት ግን ድንቅ የውድድር ዓመትን እናሳልፋለን፣ በቻምፒየንስ ሊግም ጥሩ ጉዞዎችን ማድረግ እንደምንችል ተስፋ አደርጋለሁ ብለዋል። ካሜሮናዊው ብሪያን ኤምቤሞ ነው ይህንን ሀሳብ የሰጠው። አንዶኒ ኢራኦላ ለማንቸስተር ዩናይትድ አሰልጣኝነት ባለፉት ጥቂት ጊዜያቶች ሲታጩ ከነበሩ አሰልጣኞች መካከል እንደነበር እናስታውሳለን። በተለይ ደግሞ በቦርንመዝ የሰራው ስራ በርካቶችም ለዛ ቦታ አጭተውት እንደነበር ይታወሳል። ነገር ግን አሁን ላይ በዛ ቦታ ላይ የመታጨት እድሉ ከዚህ በኋላ ያለ አይመስልም። ከዚህ በኋላ ምናልባት አንዶኒ ኢራኦላ ለማንቸስተር ዩናይትድ አሰልጣኝነት እንደማይታጭ እየተገለጸ ይገኛልና በዚህ መሰረትም አሁን ላይ አሰልጣኝ ማይክል ካሪክ ቋሚ የመሆን እድሉ እጅጉን እየሰፋለት እንደመጣ የሚያሳዩ መረጃዎች አሉ። ስለዚህ ካሪክ በቀጣይ ማንቸስተር ዩናይትድን በቋሚነት የመያዝ እድሉ በጣም ሰፊ እንደሆነ መረጃዎች ይጠቁማሉ። አሁን ላይ የሌስተሩ ጀረሚ ሞንጋ በብዙዎች አይን ውስጥ የጣለበት ተጫዋች ነው። ሌስተር ሲቲም ወደ ሊጓን መውረዳቸውን ተከትሎ የተጫዋቹ ዋጋ ይቀንሳል ተብሎ ይታሰባል። ከዩናይትድ በተጨማሪ ግን አርሰናልና ሪያል ማድሪድ የተጫዋቹ የዚህ ታዳጊ ተጫዋች ፈላጊዎች እንደሆኑ ይፋ ተደርጓል። በዚህ መሰረትም ተጫዋቹ አሁን ላይ በሌስተር ሲቲ ቤት ይቆያል ተብሎ እንደማይታሰብ ነው መረጃዎች ይፋ ያደረጉት። ሊቨርፑልን የተመለከተ መረጃን እናንሳም። ሊቨርፑል ከዩናይትድ በላይ ያጠናቅቃል ብሏል ፖል ሜርሰን ነው ይህንን ሀሳብ የሰጠው። ነገር ግን ዘንድሮ አይደለም በሚቀጥለው የውድድር ዓመት ነው ይህንን ሀሳብ የሰጠው። የቀድሞው ተጫዋች ፖል ሜርሰን ሊቨርፑል በሚቀጥለው የውድድር ዓመት የተሻለ እንደሚሆን ነው የተናገረው። ፖል ሜርሰን ሲናገር ሊቨርፑል በሚቀጥለው ዓመት ከሊጉ የደረጃ ሰንጠረዥ ከማንቸስተር ዩናይትድ በላይ ሆኖ እንደሚጨርስ እርግጠኛ ነኝ ሲልም ነው የተናገረው። አሌክዛንደር ኢሳክ ዝግጁ መሆኑና ፍሎሪያን ቬርትስ ሊጉን መላመዱ ለሊቨርፑል ጠቀሜታም ጉልህ እንደሚሆንም ጭምር ተናግሯል። ስለዚህ በሚቀጥለው የውድድር ዓመት ሊቨርፑል ወደ ትልቅ አቋሙ ይመለሳል፣ ከማንቸስተር ዩናይትድ በላይም ሆኖ ያጠናቅቃል ሲል ነው ፖል ሜርሰን የተናገረው። ጄሚ ካራገርም እንዲሁ ሀሳቡን ይሰጣል። ያለውን ሁኔታ አይተው እርሱ ወይም ሻቪ አሎንሶን እንደሚፈልጉ የሚናገሩ የሊቨርፑል ደጋፊዎች ይኖራሉ። አሁን ላይ ግን ስለ አርነ ስሎት ያለው አመለካከት በግማሽ የተከፈለ ይመስለኛል፣ 50-50 ነው ሲልም ጭምር ነው እየተናገረም የሚገኘው። በተለይ የሊቨርፑል ደጋፊዎች እንግዲህ በስቴዲየም የሚገኙ ደጋፊዎች ተቃውሞችን ሲያሰሙበት አልተመለከትንም ነበር አሰልጣኝ አርነ ስሎት ላይ። ነገር ግን በቅርቡ በሜዳ ላይ በተደረገ ጨዋታ ላይ ግን ተቃውሞችን ጭምር እየሰማን የመጣንበት አጋጣሚ ጭምሮች እንዳሉ እየተነገረ ይገኛል። ከዛ ውጪ ፒቲሽኖችንም እያሰባሰቡ ይገኛሉ። በተለይ ከኬሊያን ምባፔ ክስተት በኋላ ሌሎች ደጋፊዎችም የሊቨርፑል ደጋፊዎችም ይህንን ነገር አዘጋጅተውት 100,000 ነበር ታርጌታቸው። ነገር ግን ከ1.3 ሚሊዮን በላይ እንደተሻገረ ፊርማውም ተመልክተናልና አርነ ስሎት እንዲባረርላቸው የሚፈልጉ የሊቨርፑል ደጋፊዎችና የማይፈልጉ ደጋፊዎች ደግሞ 50-50 እንደሆኑ ነው ጄሚ ካራገር ጭምር የተናገረው። የቀድሞ የሊቨርፑል የአማካይ ስፍራ ተጫዋችና ሌጀንድ ስቴቨን ጄራርድ ስለ ዩቬንቱሱ ተጫዋች ኬናን የልዲስ ይናገራል። ስለዚህ ቱርካዊ ተጫዋች ሲናገርም ከዚህ ውድድር ዘመን መጀመሪያ ጀምሮ ተመልክቼዋለሁ ኬናን የልዲስን። እናም እሱ ለሊቨርፑል ቡድን አይነት የሚሆን አይነት ተጫዋች ነው። በፍጥነቱና ኳስን አያያዙ ደግሞ ተከላካዮችን የሚያልፍበት መንገድ እጅግ በጣም ድንቅ ነው። ሊቨርፑል ቢያስፈርመው ከፕሪሚየር ሊግ ክለቦች ውስጥ አስፈሪ የአጥቂ መስመር ከሚኖራቸው ቡድኖች ውስጥ ቀዳሚ እንዲሆን ያደርገዋልና ኬናን የልዲስ ለሊቨርፑል የምመኘው አይነት ተጫዋች ነው ሲልም ነው የተናገረው ስቲቨን ጄራርድ ሲናገር። ሮይ ኬነ በሊቨርፑል ቦርድ የቅርብ ጊዜ ውሳኔ ላይ በተመለከተ ሀሳቡን ሰጥቷል። የቀድሞ የማንቸስተር ዩናይትድ ተጫዋች የሊቨርፑል ቦርድ አይኑ እያየ ወደ አደጋ እየገባ ነው። ሻቪ አሎንሶ የቀድሞ የሊቨርፑል ተጫዋችና አውሮፓ ውስጥ ካሉ ምርጥ አሰልጣኞች አንዱ ሆኖ እያለ እሱን ለማምጣት ጥረት ከማድረግ ይልቅ ቼልሲዎች እንዲያነጋግሩትም ፈቅደውላቸዋል። እነሱ ግን ሁለተኛ ወይም ሶስተኛ መውጣት ትልቅ ስኬት ይመስላል በአርነ ስሎት ላይ ተጣብቀዋል። ይህም ሊቨርፑል እግር ኳስ ክለብ እንጂ ተጨማሪ ጊዜቶችን ለሚፈልጉ አሰልጣኞች የሚሰጥ የበጎ አድራጎት ድርጅት አይደለም። ስሎት ቡድኑ ላይ የራሱን አሻራ ለማሳረፍ ወራቶች ነበሩት። ምን አሳየን? ነገር ግን ምንም አላሳየንም። ወጥ ያልሆነ አቋም፣ በትልልቅ ጨዋታዎች ላይ የሚታይ የአእምሮ ጥንካሬ ማነስና ክሎፕም ትቶት ከሄደው ደረጃ እጅግ በጣም የራቀ ቡድንን ነው ሲያስመለክተን የቆየው። ሊቨርፑል ነገሮችን ሁሉ ሰላም እንደሆኑ ለማስመሰል በሚሞክርበት ሰዓት ቸልሲ ሻቪ አሎንሶን የሚወስደው ከሆነ ቦርዱ የሚመጣበትን ማንኛውንም ትችት ሊቀበል ይገባዋል። ምክንያቱም
ከዓመት በኋላ ደጋፊዎች የሚያስታውሱት ሰበብን ሳይሆን ሊቨርፑል ትክክለኛውን አሰልጣኝ አግኝቶ ለመውሰድ አቅሙ እያለው በማጣቱ ምክንያት የሚደርስባቸውን ትችቶች በሙሉ መቋቋም ሊኖርባቸው እንደሚገባ ጭምር ነው እየተናገረ የሚገኘውና ይህን ነገር ቆም ብለው ሊያስቡበት እንደሚገባ ጭምር ነው እየተናገረም እንዲሁ እንደሚገኝ ዘገባዎች የጠቆሙት። የቀድሞ ተጫዋች ስለ ዶሚኒክ ሶቦስላይ ይናገራል። ዜንደን ነው ይህንን ሀሳብ የሰጠው። ሶቦስላይ በመሃል ሜዳ ላይ የበላይነትን የሚይዝ ተደማጭነት ያለው የሁል ጊዜም ለቡድኑ በጣም ጠንክሮ ታትሮ የሚሰራ አይነት ተጫዋች እንደሆነ ተመልክቻለሁ። ጎሎችን ያስቆጥራል። ለቡድኑ በጣም አስፈላጊ ተጫዋች ነው። ስለዚህ ይሄ ተጫዋች ምሳሌ መሆን የሚገባው በጣም ድንቅ ተጫዋች ነው። በዚህ ውድድር ዓመትም ድንቅ ነገሮችን እያደረገ የሚገኝ ተጫዋች እንደሆነ ተመልክቻለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብን የሰጠው የቀድሞ ተጫዋች ሌላኛው አሁን ላይ የኢብራሂማ ኮናቴ ኮንትራትን ለማደስ ወይም ላለማደስ ውሳኔ ያላሳለፈው ክለቡ ነው ተብሏል። ክለቡ ነገሮችን እያጓተተ ይገኛል። በተወሰኑ ቅድመ ሁኔታዎች ላይ ኮንትራት ለማደስ ሙሉ ለሙሉ አልተስማማም። የሂደቱ ውጤት አሁንም እርግጠኛ ባልሆነ ሁኔታ ላይና በጣም በተንጠለጠለ ጥርጣሬዎች ላይ ጭምር እንደሚገኝ የሚያሳዩ መረጃዎች ያሉ። ስለዚህም ስለ ኢብራሂማ ኮናቴ ኮንትራት እድሳት ጉዳይ አሁንም ምንም እልባት ያገኘ ጉዳይ እንደሌለው ነው የተነገረው። ጎሜዝ ስለ ወደፊት ቆይታው ይናገራል። ማንኛውም ነገር ሊከሰት ይችላል ብዬ አስባለሁ። እውነቱን ለመናገር መልሱ ምን እንደሆነ እንኳን አላውቅም። በውሌ ላይ የቀረኝ 1 ዓመት ብቻ ነው። ስለዚህም አላውቅም። ምንም ይሁን ምን ግን አሁንም በዚህ ክለብ ውስጥም ይህን ጊዜ ስላላሳለፍኩኝ በጣም አመስጋኝ ነኝ። እንደዚህ ባለ ቦታ ለ11 ዓመታት በመኖሬ ሁሌም አመስጋኝ ነኝ። ማድረግ የምችለው ማመስገን ብቻ ነው ሲልም ጭምር ይናገራልና በዚህ ክለብ ውስጥ በጣም በመቆየትም ጭምር በጣም አመሰግናለሁ ሲልም ጭምር ነው እንዲሁ የተናገረው። ጄሚ ካራገር ስለ ሻቪ አሎንዞ ይናገራል። ሻቪ አሎንዞ በሆነ ጊዜ ላይ ሊቨርፑልን ያሰለጥናል የሚል ስሜት ሁልጊዜም ነበረኝ። ነገር ግን የሊቨርፑል ተቀናቃኝ የሆነን ክለብ እንደ ቼልሲ ያለን ስታሰለጥን ግን ነገሩ ትንሽ አስቸጋሪ ያደርገዋል። ከቼልሲ ወደ ሊቨርፑል እንዴት ሊመጣ እንደሚችል አይታየኝም። ምናልባትም ከቆይታዎች በኋላ ሊሆን ይችላል። ሆኖም ግን እሱ አሁን ላይ ለራሱ የሚበጀውን ማድረግ ሳይኖርበት አይቀርም። ሁኔታውን እየተመለከትኩኝ እሱን ነው የምንፈልገው የሚሉ የሊቨርፑል ደጋፊዎች ይኖራሉ። አሁን ላይ ግን ስለ አርነ ስሎት ያለው የደጋፊዎች ክፍፍል እኩል 50-50 ነው። አብዛኛው ስሎት እንዲሁ እንዲቀየርላቸው የሚፈልጉም ጭምር እንዳሉ አውቃለሁ። ከክለብ ውጭ ያሉ ሰዎች ሰውየው ባለፈው የውድድር ዘመን ሊጉን አሸንፎ ዘንድሮም ክለቡን ወደ ቻምፒየንስ ሊግ እየመራ ባለበት ሁኔታ ለምን ተቃውሞ እንደሚገጥመው እንዲሁ ላይረዱ ይችላሉ። ነገር ግን የቡድኑ የብቃት መውረድ በጣም አስገራሚ ነው። ደግሞ ሙሉ የውድድር ዘመኑን ምን መሻሻል አላሳየም። የኔ ስጋት አርነ ስሎት ልክ እንደ ኤሪክ ቴን ሃግ እንዳይሆን ነው። በመጀመሪያው ዓመት ድንቅ ጊዜን አሳልፈው በሁለተኛው ደካማ ሆኖ ነገር ግን በመጀመሪያው ዓመት ስኬት ምክንያት ብቻም ስራውን ይዞ እንዲቆይ ይደረጋል። ከዚያም በጥቅምት ወይም ደግሞ በህዳር ወር ላይ ውጤቱ እንደዛው ደካማ ሆኖ ሲቀጥል አሰልጣኙን ለመቀየር ትገደዳል። ይሄ ደግሞ የሊቨርፑል ደጋፊዎች ስጋት ነው። ነገር ግን እየሰማን እንዳለ ነው አርነ ስሎት በቀጣዩ የውድድር ዘመን ሌላ እድል የሚሰጠው ይመስላል። ሆኖም ግን ብዙ የሊቨርፑል ደጋፊዎች ዘንድ ሻቪ አሎንዞ እያለ በክለቡ ከፈለግነው ይመጣል የሚል አይነት ስሜቶች አላቸው። ክለቡ ግን በአርነ ስሎት ላይ እየወሰነ ይመስላል። ሻቪ አሎንዞ በሊቨርፑል በኩል የአሰልጣኝነት ለውጥን ለማድረግ ትንሽ ነገር ቢያይ ወደ ሊቨርፑል ያመራ እንደነበር ብዬ አስባለሁ። ነገር ግን የማይቀጥሩት ከሆነ ግን ወደ ቼልሲ ማምራቱ አይቀሬ ነው ሲልም ጭምር የተናገረው። ለሻቪ አሎንዞ ቅርብ የሆኑ የመረጃ ምንጮች እንደሚሉት ከሆነ አሰልጣኙ ስለ ወደፊት ቆይታው ውሳኔ ከመስጠት እየተቆጠበ ይገኛል። ይህንን የሚያደርገው በሊቨርፑል አርነ ስሎትን የመተካት ፍላጎት ስላለውና ቦታው ክፍት ሊሆን ይችላል የሚል ተስፋ ስላለው ነው። ሊቨርፑል በሀሳብ ውስጥም ባይኖር ኖሮ እስካሁን የቼልሲን አሰልጣኝነት ስራም ተረክቦ እንደነበር ጭምር ነው የሚነገረውና አሁንም ከሊቨርፑል ተስፋ አለው ጥያቄዎች እንደሚመጡ የሚል አይነት ሀሳቦች እንዳላቸው ነው እየተነገረም የሚገኘው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። ክሪስታል ፓላስ በአርሰናል ጨዋታ ያለውን እንደሚሰጥ እርግጠኛ ነኝ ብለዋል ፔፕ ጓርዲዮላ ሲናገር። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ክሪስታል ፓላስ ከአርሰናል ጋር ሲጫወትም ተጫዋቾችን ያሳርፋል ብለው እንደማይጠብቁ ነው የተናገሩት። ክሪስታል ፓላስ ከኛ ጋር በምርጥ ብቃቱ እንደሚጫወት እርግጠኛ ነኝ ሲሉ ፔፕ ጓርዲዮላ ተናግረዋል። ክሪስታል ፓላስ ከአርሰናል ጨዋታም 3 ቀናት በኋላ ፍጻሜ እንዳለባቸው ቢያውቁም በአርሰናሉ ጨዋታ ላይ ግን ያላቸውን እንደሚሰጡም እርግጠኛ ነኝ ሲልም ነው የተናገረው። ክሪስታል ፓላስ ከአርሰናል የሊግ ጨዋታም 3 ቀናት በኋላ የኮንፈረንስ ሊግ የፍጻሜ ጨዋታን ያደርጋል። የፕሪሚየር ሊግ ክለቦች ደግሞ ፕሮፌሽናል ናቸው ሲሉ ያሞገሱት ጓርዲዮላ ሊድስ ትላንትና መቆየቱን አረጋግጦ እንኳን ያደረገውን አይታችኋል ሲልም ነው የተናገሩት። ኩሳኖቭ በጥሩ ሁኔታ ላይ ይገኛል፣ ተሻሽሏል። ሮድሪም ያለበትን ሁኔታ ከልምምድ በኋላ እናውቃለን ሲል ነው ፔፕ ጓርዲዮላ የተናገረውና ክሪስታል ፓላሶችን አደራ በምርጥ አቋማችሁ አርሰናልን ግጠሙ ሲሉ ጭምር ነው
መልእክታቸውን ያጋሩት ፔፕ ጓርዲዮላ ስለ ማርክ ጉሂም ተናግረዋል። ድንቅ ፈራሚ ነው። በጨዋታም ሆነ በግል ህይወቱ ለእያንዳንዱ ዝርዝር ነገር የሚሰጠው ትኩረትና ያለው ሙያዊ ብቃት የማይታመን ነው። ለማንቸስተር ሲቲ እጅግ በጣም ምርጥ ዝውውር ነው። በባህሪው መጥፎ አጋጣሚዎችን በሚቀበልበትና ወዲያውኑ ወደ በጎ በሚቀይርበት መንገድም በእውነት ደስተኞች ነን። በትልልቅ ክለቦች ውስጥ ያሉ ታላቅ ተጫዋቾችን የሚለየውም ይሄ ነው። በእውነት ደስ ብሎናል ሲልም ጭምር ነው የተናገረው። ማንቸስተር ሲቲ የሮድሪን ኮንትራት ለማራዘም ለተጫዋቾች ጥያቄ እንዳቀረበ ጭምር ቴሌግራፍ የተባለ የመረጃ ምንጭ ይፋ አድርጓል። ሪኮ ሎዊስ በዚህ ክረምት ማንቸስተር ሲቲን የመልቀቅ ዕድሉ ሰፊ ነው ተብሏል። ምንም እንኳን ሪኮ ሎዊስ ጥሩ ተሰጥኦ ያለው ተጫዋች ቢሆንም ነገር ግን አካላዊ ብቃቱ በእንግሊዝ ፕሪምየር ሊግ እንደማይሆን ነው እየተነገረ የሚገኘውና በክረምቱ የመልቀቅ ዕድሉ በጣም ሰፋ ያለ እንደሆነ ቴሌግራፍ የተባለ የመረጃ ምንጭ ይፋ አድርጓል። ማንቸስተር ሲቲ ጆን ስቶንስን ከለቀቀ በኋላ ሌላ አዲስ ተከላካይ አያስፈረምም። እናም ቀድሞውኑ እሱን በጉሂ ተክቶታል። እናም ማንቸስተር ሲቲ አሁን ባሉት ተከላካዮችም እምነት እንዳለው ጭምር ነው ቴሌግራፍ የተባለ የመረጃ ምንጭ ጨምሮ የተናገረው። ማንቸስተር ሲቲ ኤንዞ ማሬስካን ለወደፊቱ የአሰልጣኝነት ስራ ብቸኛው እጩ አድርጎ ይመለከተዋል። በተለይ ፔፕ ጓርዲዮላ ክለቡን በሚለቅበት ሰዓት በእጩነትም በትልቁ እጩነት የተቀመጠው ኤንዞ ማሬስካ እንደሆነ መረጃዎች እያሳዩ ይገኛሉና ኤንዞ ማሬስካ በቀጣይ የማንቸስተር ሲቲ አሰልጣኝ የመሆን እድላቸው በጣም ሰፊ እንደሆነ ነው እየተነገረ የሚገኘው። የቼልሲን ጉዳዮች ደግሞ እንመልከት። ዩቬንቱስ የቼልሲውን አጥቂም ኒኮላ ጃክሰንን በውሰት ለመውሰድ እያሰቡ እንደሆነ ይፋ ተደርጓል። ሴኔጋላዊው ኢንተርናሽናል በባየር ሚኒክ በውሰት ላይ እንደሚገኝ ይታወቃል። ነገር ግን በሚቀጥለው የውድድር ዘመን በባየር ሚኒክ የሚቆይበት እድል በጣም ጠባብ ነው ተብሏል። ቢልድ የተባለው የጀርመን የመረጃ ምንጭ ይፋ እንዳደረገው ከሆነ ስለዚህም ደግሞ አሁን ላይ ዩቬንቱስ ይህንን የቼልሲ አጥቂም ኒኮላ ጃክሰንን በውሰት ለመውሰድም ሀሳቡ እንዳላቸው ጭምር ነው እየተነገረ የሚገኘው። ማርኮ ሲልቫ አሁንም ለቼልሲ አማራጭ ሆኖ ይቆያል ተብሏል። ነገር ግን በአሁኑ ጊዜ ሻቪ አሎንሶና አንቶኒ ኢራኦላ ከእርሱ ይልቅ የክለቡ ተቀዳሚ ምርጫ እንደሆኑ የሚያሳዩ መረጃዎች ይፋ ተደርገዋል። ስለዚህም ማርኮ ሲልቫ አሁንም ለቼልሲ ትልቅ አማራጭ ሆኖ እንደሚቆይ የሚያሳዩ መረጃዎች እንደሆኑ ይነግራሉ። ከዛ ውጭ ግን ሻቪ አሎንሶ ነው ትልቁ አሁን እጩ ይሆናል ተብሎ ግን የሚታሰበው እንደምረዳው ከሆነ ብለዋል ቤን ጃኮብስ እንደሚናገረው ከሆነም ሻቪ አሎንሶ የቼልሲ ተመራጭ ኢላማ ነው። እሱ ከኃላፊዎች ጋርም ቀድሞ ውይይቶችን እያደረገ እንደሆነ ተነግሯል። ለሂደቱ ቅርብ የሆኑ የመረጃ ምንጮችም እነዚያ ውይይቶች በጣም አዎንታዊ እንደነበሩ ተናግረዋል። ሻቪ አሎንሶ በፕሪሚየር ሊግ ማሰልጠን እንደሚፈልግም አስባለሁ ብለዋል። ስለዚህም ሻቪ አሎንሶ ወደ ቼልሲ መምጣት እድሉ አለው ብለዋል። ቼልሲ ሻቪ አሎንሶ ሙሉ ለሙሉ ለመደገፍም ዝግጁ ናቸው። እናም ይህ ስራ ደግሞ ለእርሱ ትክክለኛው ጊዜ ላይ እንደመጣም ያስባሉ። ቼልሲ በዚህ ክረምትም የመሃል ተከላካይ ለማስፈረም ቅድሚያ እንደሚሰጡ ነው መረጃዎች እየወጡም የሚገኙት። ዣኦ ፔድሮ ለቼልሲ በጣም አስፈላጊ ተጫዋች ነው። ተጫዋቹንም ወደ ባርሴሎና ለመሸጥም አይፈልጉም ተብሏል። ባርሴሎና ዣኦ ፔድሮን በጣም ይወዱታል፣ እንደ ትልቅ አጥቂም ይመለከቱታል። ነገር ግን ቼልሲዎች ዣኦ ፔድሮን የፕሮጀክታቸው ትክክለኛ ተጫዋች አድርገው ስለሚቆጥሩት በጭራሽ ይህንን ተጫዋች የመልቀቅ ፍላጎት እንደሌላቸው ነው ፋብሪሲዮ ሮማኖ መረጃውን በስፋት እያጋራ እንደሚገኝ ዘገባዎቹ የጠቆሙት። የሪያል ማድሪድ ጉዳዮችን እንመልከት። ለሪያል ማድሪድ የመልበሻ ክፍል ቅርበት ያላቸው ምንጮች አልቫሮ አርቤሏ ክለቡን በተረከበ ሰዓት ቪኒሲዮስን እንዲደግፍ ሀሳብ ሰጥተውት እንደነበር ነው ይፋ የተደረገው። እንደ ትዕዛዝ ሳይሆን እንደ ምክር ከኬሊያን ምባፔ ይልቅ ቪኒሲዮስ ጁኒየርን እንዲደግፍም ነግረውታል ተብሏል። በመልበሻ ክፍሉ ሁሉም ሰው ቪኒሲዮስን ይወዳል፣ ከቡድን ውስጥም ካለ ከማንኛውም ሰው ጋር መጥፎ ግንኙነት የለውም የሚል መረጃ ጭምር ነው እየወጣ የሚገኘው። ከሜዳ ውጭም በየጊዜው ጥቂት የሚባሉ የተለያዩ ግጥሚያዎችንና የቡድን እራትም በቤቱ ያዘጋጃልና በዚህ ረገድ የመልበሻ ክፍሉ ዋና ሰው ነው። እንደ ሞድሪች፣ ቶኒ ክሮስ፣ ናቾ ፈርናንዴስ፣ ሉካስ ቫስኪዩዝ ወይም ደግሞ ሆሴሉ ያሉ ቁልፍ ተጫዋቾችም ከቡድኑ ሲወጡ ብራዚላዊው ሶስተኛ ካፕቴን ይሁን እንጂ በሁሉም ረገድ ግን ለቡድኑ ኃላፊነት የሚወስድ አይነት ተጫዋች እንደሆነ ጭምር እየተነገረ ነው። እናም አሁንም ቢሆን ለክለቡ ለጆዜ ሞሪኒዮ ወይም ለቀጣዩ አሰልጣኝ የሚሰጠውን የመጀመሪያ መልእክትም ተመሳሳይ ነው። ሁልጊዜም ቪኒሲዮስ በዚህ ክለብ ውስጥም መደገፍ ያለበት ተጫዋች እንደሆነ ያምናሉ የሚል መረጃ ነው ይፋ እየተደረገ የሚገኘውና ሪያል ማድሪዶች ለቪኒሲዮስ ጁኒየር በጣም ትልቅ ድጋፍ እንዳላቸው ጭምርና ለቡድኑ በጣም ትልቅ አገልግሎቶችን መስጠት የሚችል አይነት ተጫዋች አድርገው እንደሚመለከቱት ነው መረጃዎች እየወጡ የሚገኙት። በሪያል ማድሪድ ባለስልጣናት አንዳንድ ክፍል ውስጥ አሁን ላይ የኬሊያን ምባፔ መፈረም ትክክለኛ ውሳኔ ነበር ወይስ ደግሞ ስህተት ነበር የሚለው ጉዳይ ላይ እያጠራጠረ ነው። ከፍሏቸው ለሁለት ተብለዋል። ምክንያቱም እሱ ከመምጣቱ በፊት ቪኒሲዮስ ጁኒየር ኮከብና በባሎንዶር እጩ ዝርዝር ውስጥም ሁለተኛ ደረጃን ይዞ ያጠናቀቀ የባሎንዶር ተፎካካሪ ተጫዋች ነበር።
አንዳንዶች ክለብ የፍሎሬንቲኖ ፔሬዝ የግል ፕሮጀክት ሳይሆን ለቡድኑ አስፈላጊነት የሚሰራበት ክለብ መሆን እንዳለበት ያምናሉ የሚል መረጃ ነው ኢኤስፒኤን የተባለ የመረጃ ምንጭ ይፋ ያደረገው። ኬሊያን ምባፔም ይናገራል። እኛ ፈረንሳዊያን ማማረር እንወዳለን፣ ደስተኛ ለመሆንን እንወዳለን፣ ዝም ብለን ፈረንሳዊያን ነን ብለዋል። እኔ እንደማስበው አንድ ፈረንሳዊ ይበልጥ ደስተኛ የሚሆነው ደስተኛ ባልሆነበት ወቅት ነው። ሁሉንም ነገር እንተቻለን ብለዋል። እኛ ያልኩትም እኔንም ጨምሮ ነው ሲልም ጭምር ነው ኬሊያን ምባፔም ሀሳቡን እየሰጠ የሚገኘው። ሪያል ማድሪድ በዚህ ክረምት ፌዴሪኮ ቫልቬርዴን ለመሸጥ የሚያስብበት ምክንያቶች እንዳሉ ይፋ ተደርጓል። በቅርብ ወራት ውስጥ ስላለው አመለካከትና የባህሪ ስጋት አንደኛው ነው። በተለይም ከሻቪ አሎንሶ ጋር ስለነበረው ግንኙነት ለማስተዳደር በጣም አስቸጋሪ ከሆኑ ተጫዋቾች መካከልም አንደኛው ነበር ተብሏል። ክለቡን ለቆ መውጣትም ለቀሪው የቡድኑ ተጫዋቾችም እንደ ማስጠንቀቂያ ሊጠቀሙበትም ይችላሉ። ማንም ተጫዋች አይነኬ እንዳልሆነ ለማሳየትም ይህንን ዩራጓዊ ተጫዋችም ሊለቁት የሚችሉበት እድል ሰፊ ነው ይለናል የመረጃ ምንጩ። ከፍተኛ የገበያው ዋጋም ያወጣል። እናም የሽያጭ ሪያል ማድሪድ ለሚያወጣው ከፍተኛ የዝውውር ዋጋ ደግሞ እንዲሁ ጥሩ ገቢ ሊሆንለት እንደሚችልና ፌዴሪኮ ቫልቬርዴን በክረምቱ ለመሸጥ እቅድ እንደሚኖራቸው ነው የተነገረው። ማንቸስተር ዩናይትድ ደግሞ ፌዴሪኮ ቫልቬርዴን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው ነው። በተለይ ኦሪዮል ሹዋሜኒ ከሪያል ማድሪድ የመልቀቅ ዕድሉ በጣም ጠባብ ነውና ፌዴሪኮ ቫልቬርዴን ለማስፈረምም እንቅስቃሴዎችን ሊያደርግ ይችላል ተብሎም ታስቧል። ፍሎሬንቲኖ ፔሬስ ትላንትና አስቸኳይ ስብሰባ ጠርተው ነበር። የተለያዩ ጉዳዮችን አንስተዋል። በሪያል ማድሪድ እና በኔ ላይ የማይረባ ሁኔታ ተፈጥሯል፣ ሁልጊዜም አታሸንፉም ይላሉ። ነገር ግን እኛ ያንን አንቀበለውም። ይህንን ሁኔታ እኔን ለማጥቃት እየተጠቀሙበት ነው። ፍሎሬንቲኖ የት ነህ ይላሉ። አንዳንዶች ታሟል፣ የማይደን ነገርም ይዞታል እያሉም ያወራሉ። በዚህ አጋጣሚ ስለ እኔ ለተጨነቁ ሰዎች ምስጋና ለማቅረብ እፈልጋለሁ። እኔ አሁንም የክለቡና በአመት 50 ሚሊየን ደግሞ ገቢ ያለው ድርጅቴ ፕሬዝደንት ነኝ። ጤንነቴም ፍጹም ጥሩ ነው። አሁን ላይ አለበት ተብዬም ቢሆን ኖሮ ወደ ማገገሚያዎች ይሄድ ነበር። ነገር ግን ያ ደግሞ በዓለም ላይ ሁሉ ይታወቅ ነበር። እውነት አይደለም፣ ወሬው ዝም ብሎ ነው ሲልም ነው ፍሎሬንቲኖ ፔሬዝ የተናገረው። ሁሉንም ነገር ማሸነፍ ከሚፈልጉ ሰዎች ቀዳሚው ሰው እኔ ነኝ ብለዋል ፕሬዝደንቱ። በእኔ ፕሬዝደንትነት በእግር ኳስም 37 በቅርጫት ኳስ ደግሞ 29 ዋንጫዎችን አሸንፈናል። ከትዕይንቱ በስተጀርባ ሆነው ዘመቻ ለሚያካሂዱት እነኚህ ሁሉ ሰዎችም መናገር ፈልጋለሁ። የሪያል ማድሪድ አባላትን ጥቅም ለማስከበር ምርጫ ውስጥ እወዳደራለሁ። እኔን ሊያስፈራሩኝ አይችሉም። እንዲያውም ብዙ ጉልበትና ብርታት ይሰጡኛል ሲልም ነው የተናገረው። አዲስ የምርጫ ቦርድ እጠራለሁ። እናም ይህ ቦርድ ደግሞ በእኛ የበላይነት ይመራል። ማንም ሰው እኛን የሚተችና ስለ እኔ እነዚህን ወሬዎች የሚያሰራጭ ለእኔን ለመተካትም በእነዚህ ምርጫዎች መወዳደር ይችላል። ማንም ሰው ወደ ላይ መጥቶ ማስተዳደርም የሚፈልግ ካለ ወደ ላይ መውጣት ይችላል። እኔ ይህንን ክለብ ትቼ ግን የትም አልሄድም። አቅሙ ያለው ፊት ለፊት መጥቶ ይወዳደር እንጂ ከኋላ መምጣቱን ያቁም ሲሉም ነው ፍሎሬንቲኖ ፔሬዝ የተናገሩት። ይህንን ክለብ ለመቆጣጠር የሚፈልጉ ቡድኖች አሉ፣ ነገር ግን እኔም እስከ መጨረሻው ድረስ እፋለማቸዋለሁ። የመጀመሪያው ቡድን የሚዲያው ሴክተር ነው። ሁሌም ደግሞ ትርምስ ውስጥ ያለ ክለብ አድርጎ ያወራል። ይሄም ደግሞ ለአውሮፓ ንገረው፣ ስኬታችን ከስፔን ክብር ባያገኝ እንኳን በአውሮፓ ምን ያክል ደረጃ እንደሚሰጠን ግን አውቃለሁ። ሁለተኛው ቡድን ደግሞ ወደ ስቴዲየሙ እንዲገቡ ፈጽሞ የማንፈቅድላቸው አልትራዎች ናቸው ሲልም ነው ፍሎሬንቲኖ ፔሬዝ የተናገሩት። በዚህ የውድድር ዘመን በሜዳው ላይ ምን ችግር ገጠመን? ይህ ችግር በውስጥ እንፈተዋለን። ነገር ግን ያንን ለማድረግ ከሁሉም ሰው ጋር መታገል አለብን። ለምሳሌም ከኮፕ የመጣውን ጋዜጠኛም ጁዋንማን ካስቴሎን ለስራ ባልደረባ ለሪያል ማድሪድ ትንሽ እንኳን ማሰብ እንዲችልም መንገር አለብን ሲሉም ነው የተናገሩት። አሁን እዚህ ነኝ፣ ስራዬንም አልለቅም ብለዋል ፔሬዝ። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ በክለቡ ሁኔታ ዙሪያም ትልቅ ጋዜጣዊ መግለጫዎችን ሰጥተዋል። ፕሬዝዳንቱ በንግግራቸውን ስራዬን በጭራሽ አልለቅም ሲሉ ተቃውሞ ላቀረቡባቸው ደጋፊዎችም ምላሻቸውን ሰጥተዋል። እኔ ላይ ደግሞ ተቃውሞ በርትቷል ያሉት ፕሬዝዳንቱ እኔ አሁንም ቢሆን እዚህ ነኝ፣ ፕሬዝዳንት ነኝ። ሰዎች ደግሞ ምንም ነገር ቢሉኝ ክለቡን ለቅቄ አልሄድም በፉክክር ካልሆነ በስተቀር ሲሉም ጭምር ነው የተናገሩት። ፍሎሬንቲኖ ፔሬዝ ናቸው የሪያል ማድሪዱ ፕሬዝዳንት ይህንን ሀሳብ እንደሰጡ የሚያሳዩ መረጃዎችም እየወጡ የሚገኙትና በቀጣይም በምርጫ ካልሆነ በስተቀር እኔን የሚያስለቀቀኝ ማንም የለም ሲሉ ጭምር ነው እየተናገሩ እንደሚገኝ ዘገባዎቹ የጠቆሙት። የባርሴሎናን ጉዳዮች እናንሳ። ባርሴሎና ዛሬ እንግዲህ የላሊጋ ጨዋታን ያደርጋል። ሃንስ ፍሊክም ከዛሬው የላሊጋ ጨዋታ በፊት ጋዜጣዊ መግለጫን እንደሰጡ ነው ይፋ የተደረገው። አሰልጣኝ ሃንስ ፍሊክ ዛሬ ከአላቬስ ጋር ከዲፖርቲቮ አላቬስ ጋር ከሚደረገው የላሊጋ ጨዋታ በፊት ነው ጋዜጣዊ መግለጫን የሰጡት። ባለፉት ጥቂት ቀናት የሚደረጉ የተለያዩ ነገሮች ነበሩኝ እናም በእርግጥም በዚህ በጣም ደስተኛ ነኝ።
እነሱ ለእኔና ለቡድኔ ደግሞ ለ1 ዓመት ወይም ለ2 ዓመታት ለመስራት እምነት ስለሰጡኝ ደስተኛ ነኝ። ይሄ ለእኔ ደግሞ አስደሳች ነገር ነው ሲልም ጭምር ይናገራል። ብዙ አሰልጣኞች ለ3 ለ4 ወይም ለ5 ዓመታት ኮንትራት ቢያገኙ ደስተኞች ይሆናሉ። ነገር ግን ይህ በባርሴሎና ሲሆን በጣም ጥሩ ነው ብዬ አስባለሁ። በጣም እኮራለሁ። እናም ደግሞ አሁንም ቢሆን በጣም እደነቃለሁ። እስከ 2028 ድረስም እንሄዳለን። ከዚያም ሁሉም ነገር ጥሩ መሆኑን እናያለን። እናም ሌላ ዓመትም ለመጨመር እንወስናለን። ክለቡ መብቱ አለው፣ እኔም ቢሆን መብቱ አለኝ። እናም ለእኔ በጣም ጥሩ ስምምነት ነው ብዬ አስባለሁ ሲልም ጭምር ነው አሰልጣኝ ሃንስ ፍሊክ የተናገረው። አሁንም ዓላማው 100 ነጥቦች ላይ መድረስ ነው። ይህንን ለማድረግ ደግሞ የተቀሩትን 3 ጨዋታዎች ማሸነፍና ጥሩ መጫወት ይኖርብናል ሲልም አሰልጣኝ ሃንስ ፍሊክ ይናገራል። ለቀጣዩ የውድድር ዘመን ይህ ለኛ በዚህ የውድድር ዘመን የበለጠ ጠንክረን እንድንሰራና ቡድኑ ወደ ምርጥ ደረጃ ለማድረስም እንዲሁም ዋንጫዎችን ለማሸነፍ ትልቅ ቁርጠኝነትም ያለን ውድድር ነው ሲልም ጭምር ይናገራል። ይህም በባርሴሎና ውስጥ ተፈጥሯዊ ነው። ሁሉም ሰው ቻምፒየንስ ሊግን የማሸነፍ ትልቅ ህልም እንዳለው እናውቃለን። እንደገና እንሞክራለን። እኔ ማለት የምችለው ይህንን ብቻ ነው ሲልም ይናገራል። የላማሲያ ሙሉ ቋሚ 11 ለማጫወት አስበህ ታውቃለህ ወይ ተብሎም ተጠይቆ ነበር። አይ እንደዚህ አይነት ሀሳቦች እንኳን የሉኝም፣ ይሄ ነገር አልፈልገውም። ጉዳዩ ስለ ቅልቅል ነው፣ የላማሲያ ቅልቅልና በእርግጥም ደግሞ በቡድን ውስጥ ስላሉት ትልልቅ ተጫዋች ነው ብዬ አስባለሁ። እኔ እንደማስበው ሁልጊዜም እንደዛ ነው የማደርገው። ይሄ ድባብ ደግሞ አለን። እናም ሜንታሊቲና አስተሳሰብም ከላማሲያ የሚመጣ ነው። ነገር ግን ዓለም አቀፍ ደረጃውን የጠበቁ ተጫዋቾችም ያስፈልጉናል ሲሉም ጭምር ነው የተናገሩት አሰልጣኝ ሃንስ ፍሊክ ሲናገሩ። የራሽፈርድና የሮበርት ሌቫንዶስኪ ወደፊት ቆይታን በተመለከተም ጥያቄ ቀርቦላቸው ነበር። አሰልጣኝ ሃንስ ፍሊክ ሲናገሩ ስለሱ በውድድር ዘመኑ መጨረሻ ላይ እናወራለን፣ ሁሉም ነገርም እንመረምራለን፣ ከዚያም የሚሆነውን ነው የምናየው። እኔ ግን ራሽፈርድን በጣም አደንቀዋለሁ። በውድድር ዘመኑ ድንቅ ነበር ብዬ አስባለሁ። እናም እሱ ጥሩ ቁጥሮች ያሉት፣ ለዚህም በጣም አመስጋኝ ነኝ። እናም በጣም አደንቀዋለሁ ሲሉ ጭምር ነው የተናገሩት አሰልጣኝ ሃንስ ፍሊክ ሲናገሩ። ሃንስ ፍሊክ ይቀጥሉና ስለ ሁሊየስ ኩንዴም ሲናገሩ በጨዋታው ማን እንደሚጫወት ለመወሰን በጣም ከባድ እንደሆነ ተናግሬ ነበር። በተለይም የቀይ መስመር ተከላካይ መምረጥ በጣም ከባድ ነበር፣ ምክንያቱም ሁሊየስ ኩንዴ ሁሉንም ነገር ለዚህ ክለብና ለዚህ ቡድን ይሰጣል። እናም በዚህ ውሳኔ ደስተኛ እንዳልነበር አውቃለሁ፣ ነገር ግን በመጨረሻም ተቀብሎታል ሲሉም ነው ሃንስ ፍሊክ የተናገሩት። የዝውውር ተጫዋቾችን በተመለከተ ፊርማ ላይም ያንተ ምርጫ ብቻ ነው ወይስ ደግሞ ሌላ የሚወስን አካል አለ የሚል ጥያቄም ቀርቦለት፣ አዎ ነገር ግን እኔ ብቻ ሳልሆን ምን ማድረግ እንደምንችል ባለፉት ሳምንታትና ብዙ ወራትም ተነጋግረናል፣ ነገር ግን እስካሁን የጨረስነው ነገር የለም ሲልም ነው የተናገረው ሃንስ ፍሊክ። ስለ ባልዴም ተናግሯል። ከሱ ጋር ተነጋግረናል። ከጉዳት መመለሱ ነበር። እናም በዚያ ጊዜ ውስጥም በጣም ተለውጧል። ባልዴ ላሳየ ወይም ደግሞ ሳየው ብዙ እድገቶችን እንዳሳየ አስተውያለሁ። ወደሚቀጥለው ደረጃ ላይም ደርሷል። ነገር ግን አሁንም አንድ ተጨማሪ እርምጃ ያስፈልገናል። እሱም በጣም ጥሩ ተጫዋች ነው። ያንን ማረጋገጥ አለበት። ተስፋ መቁረጥ ሳይሆን በየቀኑ የተሻለ መሆንም መስራት አለበት። ለሱ የምንፈልገውም ይህንን ነገር ነው ሲሉ አሰልጣኝ ሃንስ ፍሊክ እንዲሁ ሀሳባቸውን ሰጥተዋል። ሌላኛው ሃንስ ፍሊክ የዋንጫ የባስ ትርኢቱን በተመለከተ ሲናገሩ በሱ ላይ በሰዎች አይን እንባ ሲወርድ ማየት በጣም ስሜታዊ ነገር ነበር። መጀመሪያ ማድረግ ያለብን ሰዎችን ማስደሰት ነው። በዚህም ኮርቻ ያለው እናም ለተጫዋቾቼ ያንን ነግሬያቸዋለሁ። ምክንያቱም ከጉዳት ጋር አስቸጋሪ ዓመት ነበረን ያሳለፍነው። የውድድር ዘመን ምርጥ ነበር። እናም ባለፉት 2 ወራት ደግሞ በአጥቂና በመከላከል የተሻለ የማይታመንም የውድድር ዘመን ነው። እኛ ጥቂት ጎሎችን ያስተናገድንና ማንም ደግሞ ያልጠበቀውን ቡድን የሰራንበት ዓመት ነበር ሲልም ጭምር ነው የተናገረው አሰልጣኝ ሃንስ ፍሊክ ሲናገርም። የተለያዩ መሪዎችም አሉን በቡድን ውስጥ። ጋቪ አንደኛው ነው። ወደ ልምምድ ከተመለሰ ጀምሮ የክፍለ ጊዜዎች ደረጃን ከፍ አድርጓል። እሱ የቡድኑ ልብ ነው። ከኳስ ጋር መሪ የሚሆን ተጫዋች ነው። ፔድሪም አለን። ኤሪክም አንደኛው ነው። ካፕቴኖች እንዲሁ እንደ ፍራንኪ ዲዮንግና ሮናልድ አሮሆ እንዲሁ ራፊኒያም ጭምር አለ። የተለያዩ አይነት መሪዎች በቡድናችን ውስጥ ይገኛሉ። ጉዳዩ ስለ መግባባት ነው። በሜዳ ላይ ለመረዳዳት መነጋገርና ዋናው ነገር ደግሞ በሜዳ ላይ በተጫዋቾች መካከል ያለ መግባባት ነው። እኔ ኃላፊነት መውሰድ አለብኝ ብለዋል። ግንኙነቱ ጥሩ ከሆነ ሁሉም ነገር በሁሉም ሰውም ቀላል ይሆናል። ያ ወሳኝ ነገር ነው። ከፍተኛ ወይም ደረጃ ላይ ለመድረስም ከፈለጉ መግባባት መሰረታዊ ነገር ነው፣ መሻሻል አለበትም ሲሉ ጭምር አሰልጣኝ ሃንስ ፍሊክ ይናገራሉ። በባርሴሎናና በሪያል ማድሪድ መካከል ስላለው ኢጎ ሲናገሩ ስለ ሪያል ማድሪድ ለአፍታ እንኳን አላስብም። እያንዳንዱ አሰልጣኝ በቡድን ውስጥ የራሱ የሆነ ስራ አለው ሲሉ ጭምር ይናገራሉ አሰልጣኝ ሃንስ ፍሊክ ሲናገሩ። ሌላኛው ያነሱት ጉዳይ ስለ ዲየጎ ኮቼን ነው። ደቂቃዎችን አያገኝም። ምንም ነገር የምንቀይረው ነገር ከሆነ የመጀመሪያው አማራጭም ይሆናል። ጆዋን ቁጥር 1 ግብ ጠባቂ ነውና ቴክ ደግሞ ቁጥር 2 ግብ ጠባቂ ነው። ለኮቼን ትልቅ ክብርም አለኝ ሲልም ጭምር ነው እንዲሁ ሀሳቡን እየሰጠ የሚገኘው። የዛሞራ ሽልማትን በተመለከተ
ጥያቄ ቀርቦለት ነበር። ለግብ ጠባቂዎች የሚሰጥ ሽልማት ነው፣ ስለሱ አላወራም ነበር፣ ስለ ቡድኑ ብቻ ነበር እንግዲህ ማውራው፣ ዛሞራ በጣም አስፈላጊ ነገር ነው ሲልም ጭምር ነው የተናገረው። አሰልጣኝ ሃንስ ፍሊክ በቀጣይ ስለሚደረገው የዛሬውን ጨዋታን አስመልክቶ በነበረው ጋዜጣዊ መግለጫ ላይ ነው ሰፊ ቆይታዎችን ያደረገው አሰልጣኝ ሃንስ ፍሊክ። የለንደን ከንቲባም ነዋሪው ዌስትሃም እንዳይወርድ ጸልዩ አሉ። የለንደን ከተማ ከንቲባም ሳዲቅ ካን የከተማው ነዋሪ ዌስትሃም ዩናይትድ እንዳይወርድ መገኘት አለበት ሲሉ ጭምር ነው የተናገሩት። ከንቲባው ይህንን ያሉት ዌስትሃም ከወረደ ነዋሪው ተጨማሪ ግብር ከኪሱ ማውጣት ስለሚጠበቅበት መሆኑን የገለጹት በለንደን ኦሎምፒክ ስቴዲየም ምክንያትም ዌስትሃም ዩናይትድ ከወረደ ከተማው ለተጨማሪ ወጪ ይዳረጋል ብለዋል። በዚህ ምክንያት ግብር ከፋዩ ነዋሪ 2.5 ሚሊዮን ፓውንድም የሚጠጋውን ወጪ ይጋራል ሲሉ ተናግረዋል። ዌስትሃም ዩናይትድ በቀድሞው የከተማው ከንቲባ ጊዜ የተፈረመ ለስቴዲየሙ ለ99 ዓመታት ለመጠቀምም የሊዝ ስምምነት አለው። ዌስትሃም በአመት 4.4 ሚሊዮን ፓውንድ ኪራይም ሲከፍል፣ ከተማው ግን በየጨዋታው የሚኖሩ ወጪዎችን ትሸፍናለች። ዌስትሃም ከወረደ በሻምፒዮንሺፑ ተጨማሪ የሜዳ ጨዋታዎች የሚኖሩት በመሆኑ ከከተማው የሚወጣው ወጪ ይጨምራል ማለት ነው። በተጨማሪም በስቴዲየሙ የሚኖሩ የንግድ ገቢዎችም እንደሚቀንሱ ተገልጿል። ከንቲባው አያይዘውም የቀድሞ ከንቲባ ስቴዲየሙን ያከራዩበት መንገድም ይህንን የመሰለ ስቴዲየም ለ100 ዓመትም በነፃ አከራይተውታል ሲሉ ጭምር ነው ትችታቸውን እየሰነዘሩትና እንዳይወርድ ማድረግ አለብን ሲሉ ጭምር ነው ከንቲባው እየተናገሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። አብራችሁኝ ስለነበራችሁ፣ አብራችሁኝ ስለቆያችሁም ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን ይሁንላችሁ።